ከሩዝ አበባ ላይ ሩዝ አይቻለሁ አንቺን የመሰለ ፈልግ ያጥቻለሁ እያለ ኤዙሻ በፈገግታ መጥተዋል ዛሬ ትላላችሁ። እዚህ ጋር ደግሞ ያብና ሄሉ ፈገግ ብለው ደስ በሚል ሁኔታ ዛሬ ብቅ ይላሉ ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ሊዳና ናችሁ ወይ? ሁሉ ሰላም ሁሉ መልካም አላችሁ ወይ ትላላችሁ። እኔ ጋር ሁሉ ሰላም ነው። እንግዲህ ሁለት ሄሉ እንዴት ነው ህይወታቸው ትላላችሁ? እና ጠንካሮች ናቸው። እውነት ለመናገር ኮንፊደንስ በቃ የሚያመጧቸው ወንዶች ደግሞ ጽድት ያሉ ማለት ነው። ከሀገር ውስጥ እስከ ሀገር ውጭ ድረስ ማለት ነውና ሴት ላይ በራሷ ኮንፊደንስ ሲኖራት፣ ሴት ላይ መከበር ካለባት ቦታ ስትከበር፣ መሄድ ካለባት ቦታ ስትሄድ፣ ሁሌም በዙሪያችሁ ማንኛውም ሰው ከጎናችሁ ለመሆኑ ወደ ኋላ ይልም ማለት ነውና ወደዛ ደግሞ ስትመለከቱ እና ሄርሜላን ምናምን ታውቃላችሁ እንግዲህ ከአንድ ወንጭ ውጭ ሌላ የሌለ የማይመስላቸው እዛው ላይ እያሉ ህይወታቸውን ያበላሻሉ ማለት ነውና ለማንኛውም እንግዲህ ትናንትና እዮባ እንደዛ ፕራንክ አድርጓቸዋል። ዛሬ ላይ ሄሉ እንደምትበቀላቸው ማኑ ማለት ነው። ሁለታቸውንም ታስለቅሳቸዋለች እና ሄሉና ያብ ደግሞ ትናንት በዛ መልኩ መጥተው ነበር። ዛሬ ምን ይዘው ይመጡ ይሆን? ልጅቷ ስትመጣ ይሆን ደጋሚ ሄሉ እስከዛ ልክ ከተለያዩ በኋላ ምን አይነት ስሜት ተሰምቷት ይሆን? እውነትም ጠንክራ ከያብ ጋር እስከ ወደፊት መቀጠል እንትሆን የምትመርጠው ወይስ ደግሞ በሚፈጠረው ነገሮች ጨቀጭቅ በቃ ብላ ትወጣ ይሆን የሚለው ነገር በነገራችን ላይ ስናያት ብዙም እንትን የምትል አይመስለኝም። ምክንያቱም አንዳንድ ጊዜ መጀመሪያ እናንተ የሆነን ነገር አሳልፋችሁ ሰጡና መጨረሻ ላይ ግን በቃ እንትን የሚጸጽቱን ነገሮች አሉ። ቸኩለን ስንወስን አንዳንድ ነገሮች ወይ ደግሞ በአንድ በትንሽ ስህተት ትልቅ ፍቅርን ስናጣ የምንማራቸው ነገሮች አሉና እርግጠኛ ነኝ ሄሉ ያው ከባለፈው በመማር አሁን ላይ እንዳልኳችሁ የማይጠቅሟትን ሰዎች እኛ ውጭ ላይ ሆነን አሁን እየተመለከትን ነው እንግዲህ የእነሱን ሁኔታ ማለት ነውና እሱ አብሯት ሆነው መለየት አያቀጣትም ጥሩ ሰውና መጥፎ ሰዎችን። እኛ ግን እዚህ ጋር በምንመለከተው በሚያደርጉት በሚናገሩት ነገር የማይጠቅሙ ሰዎችን የእሷን ደስታ በእሷ ደስታ የማይደሰቱ ሰዎች፣ እሷ የመረጠውን ምርጫ የማይደግፏት ሰዎች፣ ዛሬውን ደግፏት ግን ደግሞ መልሰው አመቻችተው የሚጥሏት አይነት ሰዎችን በቃ ብዙ ሰው ይመክራታል፣ አስወጭ ምናምን እንላታል። ግን ደግሞ ያ ነገር አልሰማችም። ግን በራሷ ታይም ስታይ የምታደርገው ውሳኔ ይሆናል ብዬ አስባለሁ። ትናንት እንዳልኳቸው ከሶስት ጀምራ እያስወጣቻቸው ነበረ። ዛሬም እንግዲህ በራሷ አቋም በራሷ ውሳኔ ቆመ ብላ አስባ እርግጠኛ ነኝ ወስና ትመጣለች ብዬ አስባለሁ። ግን ደግሞ እንደ ባለፈው ቶሎ ብላ ተስፋ የምትቆርጥ ከሆነ እርግጠኛ ነኝ ዛሬ ችግር ውስጥ ይገባሉ ማለት ነው። ድጋሚ ያች ልጅ ከመጣይ ያብም ደግሞ እንዳልኳችሁ መልሶ ልክ እንደ ትናንት ነው ቁጭ ብሎ እጇን ይዞ የሚያወራት ከሆነ ያችኛይቱን ዛሬ ሄሉትና ዴድና በቃ የሆነ ነገር ውስጥ ትገባላችሁ ማለት ነውና ያብም ቢሆን ያው ባለፈው ሲናገር እንደሰማችሁት ያለፈው ታሪክ ያለፈ ነው። አንቺና እኔ በተለያየንባቸው ቅጽበቶች አንቺም ሌላ ሰው ጋር ሆነሽ እኔም ሌላ ሰው ጋር ሆኜ አይቼዋለሁ። ግን ደግሞ ማን እንዳንቺ ስለዚህ ያ ነገር ስላለ አሁን ላይ የተበላሹ ነገሮችን አዲሰን ካሁን በኋላ ማንንም ሳናስገባ በህይወታችን ወደፊት ብሏት ነበረ። እንዳልኳችሁ ያን ነገር ከልቡ አስቦበት መጥቶ ከሆነ ያው ነገሮችን አስተካክለው ይቀጥላሉ ብዬ አስባለሁ። ግን ደግሞ የሰው ላይ አይታመንም እውነት ለመናገር ምናልባትም ይሄን ልጅቱ የመጣችው ዝም ብለው ድራማ ለመስራትም ሊሆን እኮ ይችላል። ምን እናቃል? ነገ የሚፈጠረውን አብረን እናያለን። ይሄ ነው ማለት ስለማንችል ምናልባት በተከታታይ ልጅቷን ከህይወታቸው ሳያስወጡ ዝም ብላ እየመጣ የምረብሽ ከሆነ ዝም ብለው ቻናላቸውን ለማንቀሳቀስ ፈልገው ሊሆን ይችላል። ግን ደግሞ ነገሮችን መቋጨት ይችላሉ። እዚህ ጋር ማለትም የያብ ጓደኛ አሁን ያኔ አላገባትም አይደለም ኖርማል ፍቅረኛ ማሽን ነው የጀመሩት። እሱን ደግሞ እኔ ለምኜሽ ብዙ ነገሮችን አብረን ሆነ ብዬሽ እምቢ ብለሽ ሄደሻል። ዛሬ ምን አመጣሽ አላን። አንዳንድ ሴቶች በነገራችን ላይ ያላችሁና አብራችሁ ስትሆኑ አንድ ሰው ላይ ጥፋት ያጠፋብናል አይደለ? ጥፋት ያጠፋል። ግን ደግሞ ያንን ነገር መታመል አልቻልንም በቃን ብለን ከወጣን በኋላ ያን ሰው ህይወት ሲጀምር ወደዛ ሰው ህይወት መሄዱ ልክ ነው ብዬ አላስብም። ግን ደግሞ ማስተካከልም ካለብን ወዲያውኑ ራሱ አንፈልግም ብለን ከወተን ቢሆን ቆም ብለን አስበን ሌላ ነገሮችን ትተን ቆም ብለን አስበን ህይወት ስለሆነ ቅድሚያ
ያን ሰው ማጣት ከሌለብን ይቅርታ ማለት ካለብን ይቅርታ ማለትም ካለበት እሱ ነገሮችን በችግሮቻችንን ተገናኝተን ፈተን ህይወታችንን መቀጠል አለብን። ግን ደግሞ ያን ሰው ባልተግባባንባቸው ነገሮች ክፍተት እንፈጥርና ከተራራቅነ በኋላ ከዛ ያን ሰው ብቻውን ብዙ ነገሮችን ሲያሳልፍ በእኛ ሲናደድ ሲፈተን ብዙ አልባሌ ቦታዎች ውስጥ ሲገባ እኛም እንደዛው ስንሆን ከሰው ስንረቅ ብዙ ስሜቶቻችንን ጎርተን ስናበቃ ልክ ያነ ሰው ህይወት ብሎ ሲጀምር ወደዛ ሰው ህይወት መሄድ ልክ አይደለም። የእውነት እናንተ ፍቅር ካለባችሁ የሆነ እሱን ማጣን ከሌለባችሁ ነገሮች ሳይበላሹ ሌላ ህይወት ውስጥ ሳይጀምር መማለስ መቻል አለባችሁ እንጂ ምክንያቱም እናንተ እንደምታስቡት እሱም ያን ነገር ታግሶ ከሌላ ሰው ህይወት ሲጀምር እናንተ የራሳችሁን ደስታ ብቻ ሰው ማሰብ ያለባችሁ ያቺ ሳብራ ድጋሚ የጀመረችው ሴትስ ምን ይሰማታል ብላችሁ ታስባላችሁ? እና እንደዛ ስለሆነ አንድ ሰው ልጅ አንቅራችሁ ከጣላችሁ ተመልሳችሁ ወደዛ ሰው መሄድ የለባችሁም። እሱ ህይወት ውስጥ ከገባ በኋላ እናንተ ለመረበሽ ብትሄዱ እንኳ ያነ ሰው ለእናንተ ያለው ቦታ የወረደ ነው። እናንተን ይወድናል ብላችሁ አታስቡ። ምክንያቱም የሰው ልጅ ወርቆ ሲቀር ማንሳት ነው እንጂ ሌላ ሰው ሲያነሳው እኛ መናደድ ወይ ደግሞ እኛ እሱን ካለበት ለመጣል መጣሩ ልክ አይደለም ብዬ ማስበው። እና ልጅቷ አሁን ከወደድሽው ህይወት ነው መሰለኝ ስሟ እስከ ዛሬው ባህርሽ ወደ እሱ ወይ ደግሞ ማስተዋል አለብሽ። ካሁን በኋላ ግን እሷ ጋር ከጀመረ በኋላ ጦርነት ብትከፍች እንጂ ዋጋ የለውም ልሻለሁ። እና የዙና ሄሉ ዛሬ ደግሞ በጥሩ ሁኔታ ይመጣሉ። እዩ ብለህ ሰራኸው ስራ ዋጋህን ታገኛለህ። ዛሬ አንተን የሚበቀሉበት ሰዓት ነው ብዬ አስባለሁ። ወይ በኤዙ ወይ በሄሉ ቻናል ነው የሚመጡት ዛሬ። ሄሉ ትናንት እንደዛ ተከፍታ እንደሄደችው ዛሬ ግን ስቃ የምትመጣበት ቪዲዮ ነው የሚሰራው ብዬ አስባለሁ። በዚሁ አጋጣሚ ሳላመሰግናችሁ አላልፍም። ውድ ቤተሰቦች ከልብ ነው የማመሰግነው። በፊትም በእናንተ ላይ ቻናል እየተንቀሳቀሰልኝ ነበር እንዳልኳችሁ አፕላይ ለማድረግ ጀምሬው ስለነበር ያው ስላልመለሰልኝ ትንሽ ትቼው ነበር መስራቱን ማለት ነውና ግን ደግሞ ከአሁን በኋላ ቢቀበልም ባይቀበልም ዝም ብዬ እሰራለሁ።